ሰላም ዩቲዩብ እንዴት ናችሁ? አለሁላችሁ። እኔ በዛሬ ቪዲዮ ይዤላችሁ የመጣሁት አብዛኞቻችሁ አሊኤክስፕረስ ላይ ሾፕ ታደርጋላችሁ፣ ነገር ግን ያላስተካከላችሁት አንድ ሴቲንግ አለ ማለት ነው። ይህንን ሴቲንግ ባለማስተካከላችሁ የተነሳ ደግሞ እቃ ሾፕ ስታደርጉ እዛ ጋር ካያችሁት ሂሳብ በላይ የቆረጠባችሁ እንደተቸገራችሁ ብዙ ሰዎች ነግራችሁኛል እና ይህንን ሴቲንግ በቀላሉ በሁለት ደቂቃ ማስተካከል ስለምትችሉ እሱን አድርጋችሁ ካሰባችሁት በላይ እንዳይቆርጥባችሁ ማድረግ ትችላላችሁ። እግረ መንገዳችንም አንዳንድ ቲፖች ያሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቴሶል ይባላለሁ። ይህ ቻናል ቴሶል ይባላል። እንዲህ አይነት ጠቃሚና አስተማሪ ቲፖች ስለምንለቅ ሰብስክራይብ ዛሬውኑ ማድረግ ይኖርባችኋል ማለት ነው። ዛሬ ባታደርጉ ነገ ስለምታደርጉ ዛሬውኑ ቤተሰብ እንድትሆኑ እያልኩኝ ወደ ቪዲዮአችን እንገባለን። ሰው በመጀመሪያ አሊኤክስፕረስ አፕሊኬሽናችሁ ላይ ነው የምትገቡት ማለት ነው። ይህን ነገር ማስተካከል የምትችሉት ከአካውንታችሁ ሴቲንግ ላይ ነው። ቀጥታ ሴቲንግ የምትለው ሆም ላይ ይመጣላችኋል፣ ወይም ደግሞ እዚህ አካውንት የሚለው ላይ ገብታችሁም ሴቲንግ የሚለውን አክሰስ ማድረግ ትችላላችሁ። እናንተ እንደሚመቻችሁ በቀላሉ ከገባችሁ በኋላ ማስተካከል ያለባችሁ አንድ ወሳኝ ነገር ይሄ ኦብቪየስሊ አብዛኞቻችሁ ኢትዮጵያ ነው የሚሆነው። ሺፕቱ የሚለው ባይ ዲፎልትም ሊመጣላችሁ ይችላል። ካልሆነ ግን ሺፕቱ የሚለውን ኢትዮጵያ ማድረግ አለባችሁ። አብዛኞቻችሁ ግን የምትሳሳቱት ችግሩ እዚህ ጋር ነው የሚመጣው። ሺፕቱ የሚለው ኢትዮጵያ ሲሆን ይሄ አውቶማቲካሊ ኢቲቢ ያደርግባችኋል። ከረንሲው ኢቲቢ ይሆናል። እናንተ ኢትዮጵያ ነው የምትኖሩት እንጂ በኢትዮጵያ ብር ማለት በኢትዮጵያ ከረንሲ አይደለም ካልኩሌት እንዲያደርግላችሁ የምትፈልጉት። ካርዳችሁ ላይ፣ ቪዛችሁ ላይ፣ ዋሌታችሁ ላይ ያለው ብር በዶላር ስለሆነ እዚህ ጋርም ዩኤስዲ ነው መሆን ያለበት። ምክንያቱም አሁን እዚህ ጋር በኢቲቢ ካላችሁት በኢትዮጵያ ብር እነሱ የሚያሰሉበት የራሳቸው ወይም ደግሞ ከጉግል የሚያገኙት ኢንፎርሜሽን አለ። በዛ ነው ሂሳቡን የሚሰሩላችሁ። ስለዚህ እናንተ የገዛችሁበት ዶላሩን ዋጋና እዚህ ጋር ደግሞ እሱ ካልኩሌት የሚያደርግበት አንድ ላይ ሊመጣ አይችልም። ስለዚህ በአጭር አማርኛ ይህንን ዩኤስዲ ማድረግ አለባችሁ። ከረንሲያችሁን ዩኤስዲ ማድረግ አለባችሁ። ስለዚህ ሺፕ የሚደረገው ወደ ኢትዮጵያ ስቲል ሆኖም ከረንሲያችሁን ዩኤስዲ ካደረጋችሁት በዶላር ይጽፍላችኋል። እያንዳንዱን ዕቃ በቃ የምታዩትን $3 ዕቃ ከሆነ $3 ብቻ ነው ከአካውንታችሁ ላይ የሚቆርጠው ማለት ነው። በኢትዮጵያ ብር ከሆነ ግን ራሱ ካልኩሌት ራሱ ማድረግ ስራ ነው የሚሆንባችሁ ራሱን የቻለ። ስለዚህ በዶላር እያሰባችሁት ብትሄዱ በጣም ሲምፕል ይሆናል። ለመቀየር ቀጥታ ከረንሲ የምትለውን መንካት፣ ከዛው ወደታችሁ ወርዳችሁ ዩኤስዲ የምትለውን ብዙ አይነት ከረንሲዎች ካናዳ፣ ኢትዮጵያን፣ ዩሮ አሉ። ስለዚህ ዩኤስዲ የምትለው እናንተ ሰሌክት ማድረግ ነው ማለት ነው። ይህን ሰሌክት ካደረጋችሁ በኋላ በቀላሉ አሁን ሆም ፔጅ ላይ ሄጄ ባሳያችሁ የኔን በኢትዮጵያ ብር ነው እቃዎቹን የሚጽፍልኝ። ሆም ላይ ቢሆን የምታዩትን የተለያየ እቃ በዶላር ነው የሚያሳየኝ። እንዲህ ነው መሆን ያለበት እናንተ ጋር ማለት ነው። ስለዚህ ሲምፕሊ በዚህ መንገድ ይህንን ማስተካከል ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ፕሊዝ ሰብስክራይብ እያደረጋችሁ፣ ሲቀጥል እዚህ ጋር ዲስካውንቶች ሲወጡ ሁሌም ቼክ ማድረግ አትርሱ። እዚህ ጋር የተለያዩ ሾፕ ዲሎች ይወጣሉ። እነዚህን ገብታችሁ ክሌም አድርጉ። ሁሉም እቃ ነው ግን እርካሽ ማለት አይደለም። መሸወድ የሌለባችሁ ነገር ስፔሲፊክ አይተሞች ላይ ዲስካውንት ያደርጉና ቅናሽ በሚለው ሰበብ ሊጨምሩ ስለሚችሉ ገብታችሁ ስክሮል አድርጋችሁ በደንብ ሶርት አውት አድርጋችሁ ፈልጋችሁ በርብራችሁ እቃ ማግኘት ትችላላችሁ እንጂ ጀስት ዲስካውንት ስላሉ ዲስካውንት ላይኖረው ይችላል። ስለዚህ ሲምፕል አድርጋችሁ ይህን ነገር ሁሌ መከታተል አትርሱ። አብዛኞቻችሁ ደግሞ አካውንት የሚለው ላይ እንመጣና እነዚህ ነገሮች ኮንፊውዝ ሲያደርጓችሁ ያለው ብዙ ኮምፕሊኬትድ የሆነ ነገር አይደለም። ቱፔይ የሚለው ሰጀስት የሚያደርገው ምንድን ነው? እናንተ ለምሳሌ አንድ እቃ ሾፕ ልታደርጉ ብላችሁ ፔመንታችሁ ዲክላይን ቢያደርግ ወይም ደግሞ ካርዳችሁ ላይ ያለው ብር በቂ ባይሆን ያ እቃ አይገዛም አይደለ? ስለዚህ ያ ፔመንት ፌል ሲያደርግ ቱፔይ ላይ ያስገባላችኋል እንድትከፍሉ ማለት ነው። ሊከፈል ያለ እንደማለት ነው በአማርኛ። ስለዚህ እዛ ጋር ያስቀምጥላችኋል። ያንን ገብታችሁ ክፈሉ የሚለውን ለእናንተ አድሬስ ለማድረግ ነው። ቱሺፕ የምትለው ኦልሬዲ እናንተ ፔይ ያደርጋችሁት አይተም ካለ ያ ሴለሩ ፓክ እያደረገው ሺፕ ለማድረግ እያስተካከለው ያለው እቃ ነው። ቱሺፕ የሚለው እሱን ያመለክታል ማለት ነው። ሶስተኛው ሺፕድ የሚለው እዚህ ጋር እንደምትለው 16 ሺፕ የታዘዙ እቃዎች ናቸው። ኦልሬዲ መንገድ ላይ ያሉ ናቸው ማለት ነው። ወደ እናንተ ያልደረሱ ገና ግን መንገድ ላይ ያሉ እቃዎችን
ይገልጻል ማለት ነው። ትሩ ሪቪው የሚለው ደግሞ እናንተ ተቀብላችሁ ሪቪው ማድረግ ያለባችሁ እቃዎች ናቸው። ኮሜንት ማድረግ ያለባችሁ። ከዛ ኮይን የተለያየ ይሰጣችኋል። በኮይን ደግሞ ከዚህ በፊት እንዴት ዲስካውንትድ አይተሞችን መግዛት እንደምትችሉ ሌላ ቪዲዮ ሰርቼ የላችኋለሁ። ገብታችሁ እሱን ቻናሉ ላይ ማየት ትችላላችሁ ማለት ነው። ሪተርን የሚለው ደግሞ ሪተርን አሁን አንድ እቃ ስትቀበሉት ወይም ደግሞ ስታዙት ተሰባራ ከሆነ ማይሰራ ከሆነ ሪተርን ማድረግ ትችላላችሁ። አክቹዋሊ ከኛ ሀገር ትንሽ ታፍ ነው፣ ግን ውጭ ሀገር የተለመደ ነገር ነው ሪተርን ማድረግ። በተለያዩ ቀናት ውስጥ ትራያል ሁላ ፔሪዶች አላቸው። አንዳንድ እቃዎች ካልተመቻችሁ በሌላ እቃ ትሬድ ማድረግ ወይ ብራችሁ ማግኘት ትችላላችሁ። ወደኛ ሀገር ሲመጣ ግን መልሳችሁ መላክ ይቻላል። ትንሽ የፊ ቢያስከፍላችሁም ሪተርን ማድረግ ትችላላችሁ። በተለይ ውድ እቃዎችን አዛችሁ እንዲህ አይነት ችግር ከተፈጠረ ሪተርን በጣም ወሳኝ ነው ማለት ነው። ከስር ያሉት ደግሞ ሂስትሪ የሚለው ያው እሱ ኦቪየስ ነው። ቀጥታ ኢምፕላይ የሚያደርገው የእናንተን ብሮዚንግ ሂስትሪ ያዘዛችሁ የሰርች ያደረጋቸውን እቃዎች ኢምፕላይ ያደርጋል። ዊሽ ሊስት እንደዛው ፌቨራይት አድርጋችሁ አድ ያደረጋችሁት ኩፖኖች ደግሞ የተለያዩ ዲስካውንትድ አይተሞች ካሏችሁ በተለይ አዲስ አካውንት ከሆነ የተለያዩ ዲስካውንት ካሏችሁ ኩፖን ውስጥ ገብታችሁ ማግኘት ትችላላችሁ። ክሌም ማድረግ ትችላላችሁ። ሰፋ ያለ ቪዲዮ በሱ ላይም ከፈለጋችሁ ኮሜንት ላይ ጻፉልኝና እሰራላችኋለሁ ማለት ነው። የመጨረሻው ደግሞ ፎሎድ ስቶርስ የሚላለ ፎሎ ያደረጋቸው ስቶሮች ካላችሁ ብዙ ጊዜ ሾፕ የምታደርጉባቸው ስቶሮች ካላችሁ እነዚህንም ፎሎ ያደረጋችሁበትን ታብ እዚህ ጋር ታገኛላችሁ። ሰው ይህንም ቪዲዮም የሰራውላችሁ እንደዚህ ኮንፊውዝ ያደረጋችሁ አንዳንድ ሰዎች የጻፋችሁትን ኮሜንት አይቼ ነው። አይ ሆፕ ሲምፕል በሆነ ወይ ኤክስፕሌን አድርጌዋለሁ ብዬ አስባለሁ። ስለዚህ ከዚህ በኋላ የምትቸገረው አይመስለኝም። ከዛ በቀጠለ ደግሞ ኮይን ላይ ገብታችሁ ሁል ጊዜ ኮሌክት አድርጉ። ዲስካውንት የምታገኙበት መንገድ ስለሆነ እቺንም ገብታችሁ ኮሌክት ማድረግ አትርሱ። በኮይን ዙሪያ ከዚህ በፊት የሰራሁት ቪዲዮ ብዙ አይነት ጥያቄዎች ስቲል ይነሱበታል። ብዙ ሰዎች ስቲል ትጠይቁኛላችሁ። ስለዚህ ስለዛ ሰፊ ቪዲዮ መስራት ይችላለሁ። ላይ ኮሌክት አድርጋችሁ እንደዚህ ኤቭሪዴይ ማግኘት ትችላላችሁ። ስለዚህ ስለሱ ደግሞ ኤክስፕሌን የሆነ ቪዲዮ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ ማለት ነው። ይህ ቪዲዮ ጠቃሚ ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር ሰንብቱልኝ ማለት ነው። ፋሚሊ የተለያዩ ጥያቄዎች፣ አስተያየቶች ካላችሁ ኮሜንት ላይ ኤክስፔክት አደርጋለሁ፣ ጠብቃለሁ። በቀጣይ ቪዲዮ እስከምንገናኝ ሼር ሰንብቱልኝ። ሰው ነበርኩኝ ከቴሶ ቻው።